እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት እምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም አልተነሳምም በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ እንሞት ነው ሐዋርያ አርገን እንሾማችሁ ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ